ቀደም ብዬ እንግዲህ የተለያዩ አጫጭር መረጃዎች ለመከታተል የመቻችሁ ዘንድ ለማድረስ ጥረት አድርጌያለሁ። ወደ ዝርዝር ጉዳዮቻችን እናመራለን። በቀዳሚነት ግን ከኢትዮጵያ ብሔራዊ ቡድን የምናስቀድመው የባህር ዳር ዓለም አቀፍ ስቴዲየምን ይሆናል ማለት ነው። ከተለያዩ ጉዳዮች ጋር በስፋት የምናነሳው ይሆናል ማለት ነው። እንግዲህ ኢትዮጵያ ብሔራዊ ቡድን ላለፉት 5 ዓመታት የወዳጅነት ጨዋታዎችንም ሆነ የነጥብ ጨዋታዎችና የጥሎ ማለፍ ጨዋታዎችን በግዢ ስቴዲየም በተለያዩ የአፍሪካ ሀገራቶች እየተዘዋወረ ጨዋታውን ሲያደርግ እናስታውሳለን። ከዛ በኋላ ባለፈው የአፍሪካ ዋንጫ ማጣሪያ ጨዋታዎች ላይ ከሳኦ ቶሜ ኤንድ ፕሪንሲፒ ጋር ባደረገው ወደ ምድብ ለመግባት የተደረገ አፍሪካ ዋንጫ ጨዋታ ድሬዳዋ ዓለም አቀፍ ስቴዲየም የመልሱን ጨዋታ ማስተናገዱን እናስታውሳለን። ከ5 ዓመታት በኋላ ከስደት የታደገ ስቴዲየም ተብሎ ስያሜ የተሰጠበትም ሁኔታ እናስታውሳለን። ከዛ በኋላ እንግዲህ የካታጎሪ ሲ ወይም ደግሞ የደረጃ 3 ፍቃድን ለማግኘት የተለያዩ የካፍ ገምጋሚ አካላት ወደ ድሬዳዋ መምጣት ባሳለፍነው ሳምንት አጋማሽ ላይ ማለት ነው ድሬዳዋ ዓለም አቀፍ ስቴዲየምን ተመልክተዋል ማለት ነው። እንግዲህ የአፍሪካ ዋንጫን ለማስተናገድ የኢትዮጵያ እግር ኳስ ፌዴሬሽን ካስመዘገባቸው ስቴዲየሞች መካከል አንዱ የድሬዳዋ ዓለም አቀፍ ስቴዲየም ነውና ከዛ ጋር በተገናኘ የካፍ ገምጋሚ አካል መጥቶ ሜዳዎቹን ተመልክቷል ማለት ነው። ድሬዳዋ ዓለም አቀፍ ስቴዲየም ተመልክቷል። የተጫዋቾችን ማረፊያ፣ ውጭ ላይ የሚገኙ የመኪና ማቆሚያዎችን፣ ከዛ ውጭ የስቴዲየሙን የሳር ጥራት፣ የመቀመጫ ወንበሮችን፣ የመልበሻ ክፍሎችን፣ የሜዲካል ክፍሎችና ሌሎችንም እንዲሁ ተዘዋውሮ የተመለከትበትን ሁኔታ ነው የተመለከትነው። የወጣቶችና ስፖርት ኮሚሽነር ካድሞ አህመድም እንግዲህ የካታጎሪ ስሪን ፍቃድ እናገኛለን ብለን ተስፋ እናደርጋለን። ከዛ ውጭ ደግሞ በ2027 የሚደረገውን የአፍሪካ ዋንጫ በሜዳችን ወይም ደግሞ ድሬዳዋ ዓለም አቀፍ ስቴዲየም ላይ የማድረግ ህልም ይኖራል። ያን ደግሞ ድሬዳዋ ዓለም አቀፍ ስቴዲየም ያንን ፍቃድ የማግኘት ህልም ይኖራል ሲሉ አስተያየታቸውን የሰጡት ከዚህ በኋላ ነበር። እንግዲህ የካፍ ገምጋሚ አካል ባለፉት ዓመታት እድሳት ተደርጎለት እንግዲህ ባህር ዳር ስቴዲየም በጣም የኢትዮጵያ ብሔራዊ ቡድን ጨዋታዎችን የክለብ ጨዋታዎችን ሲያስተናግድ እናስታውሳለን ከዚህ በፊትና ራሱን አሻሽሎ እንዲሁም ደግሞ ፍቃዶችን ለማግኘት የካፍን ፍቃድ የፊፋን ፍቃድ ለማግኘት ደግሞ ባለፉት ዓመታት ሪዩናይትድ እንደገና እድሳት ሲደረግለት መቆየቱን እናስታውሳለን ማለት ነው። እንግዲህ በትናንትናው ዕለት ደግሞ የካፍ ገምጋሚ አካላት የካታጎሪ 3 ወይም ደግሞ የደረጃ 3 ፍቃድ ማግኘቱ ይፋ ሆኗ ማለት ነው። ይህ ማለት የኢትዮጵያ ብሔራዊ ቡድን በ2027 የሚያደርገውን የሜዳ ላይ ጨዋታዎችን ሙሉ በሙሉ ባህር ዳር ስቴዲየም ላይ ያደርጋል ማለት ነው። እንደ አማራጭ ደግሞ ድሬዳዋ ዓለም አቀፍ ስቴዲየም የካፍ ግምገማን ጠብቆ ማለት ነው ከባህር ዳር ስቴዲየም ቀጥሎ ሁለተኛውን የካፍ ጨዋታዎች ለማስተናገድ የጥያቄው ምላሽ እየተጠባበቀ ይገኛል ማለት ነው። ካፍ እንግዲህ ከዚህ ከፍቃዱ ጋር በተገናኘ 2027 ላይ ጥበቃ እንደሚያስፈልገው ወይም ደግሞ የጥበቃ አካላት እንደሚያሰማራ ነው እንግዲህ አስተያየቱን ሲሰጥ የነበረው ማለት ነው። በትናንትናው ዕለት ፍቃዱን ካገኘ በኋላ ሌሎች ደረጃዎች ወይም ደግሞ የመጨረሻው ደረጃ 4 ላይ እንዲያድግ ጥሪውን አስተላልፏል። የኢትዮጵያ እግር ኳስ ፌዴሬሽን ለኢትዮጵያ መንግስት እንዲሁ ደግሞ እዛ ሜዳውን ለሚገነቡት ሁሉ ላደረጉት ጥረት እንዲሁ ካፍ ከፍተኛ የሆነ ምስጋናውን አቅርቧል በትናንትናው ዕለት ማለት ነው። ስለዚህ 2027 ላይ የኢትዮጵያ ብሔራዊ ቡድን የሜዳ ላይ ጨዋታዎችን ወደ ሞሮኮ ወይም ደግሞ ወደ ሌሎች አፍሪካ ሀገራት ተጉዞ ሳይሆን የሚጫወተው እዚሁ ባህር ዳር ዓለም አቀፍ ስቴዲየም ላይ ጨዋታዎችን ያደርጋል ማለት ነው። ያ ብቻ ሳይሆን የአፍሪካ ኮንፌዴሬሽን ካፕ የሚጫወቱት ወልዋሎ ዓዲግራት ዩኒቨርሲቲ፣ ከዛ ውጭ ደግሞ የአፍሪካ ቻምፒዮንስ ሊግ የሚጫወተው ሲዳማ ቡናን ጨምሮ የሜዳ ላይ ጨዋታዎችን ወይ በባህር ዳር ስቴዲየም ያከናውናሉ፣ የማይሆን ከሆነ ደግሞ በድሬዳዋ ዓለም አቀፍ ስቴዲየም ያከናውናሉ ተብሎ ይጠበቃል ማለት ነው። ስለዚህ የኢትዮጵያ ብሔራዊ ቡድን ከብዙ ችግሮች አንደኛውን ችግር አቃሏል ማለት ነው። የሜዳ ላይ ችግር ሜዳ ላይ ጨዋታዎችን አለማድረጉ ከፍተኛ የሆነ የውጤት ቀውስ ሲያመጣበት ተመልክተናል። እነዛን የውጤት ቀውሶች ለመቅረፍ እንግዲህ የኢትዮጵያ ብሔራዊ ቡድን ሜዳው ላይ ሲጫወት ምን ያክል ውጤታማ እንደሆነ ተመልክተናል ባለፉት ዓመታት ማለት ነው። የኮንጎ ብራዛቪል ወደ ብራዚል ለመሄድ የተደረገው ጥረት የመጨረሻ 2014 የብራዚል ዓለም ዋንጫ ጨዋታ በናይጄሪያ 2-1 የተሸነፉበትን ውጤት ጨምሮ የባህር ዳር ስቴዲየም ትልልቅ ምሽቶች ትልልቅ ቀናቶች ያለፉበት ስቴዲየም ነውና
በርካታ ሚሊዮን ዜጎቿን አንገት ለአንገት ያስተቃቀፈበት ስቴዲየም ነው ባህር ዳር ዓለም አቀፍ ስቴዲየም። እንደገና በሚሊዮን የሚቆጠር ዜጎቿ አንገት ለአንገት የሚተቃቀፉበት የአንድ ዓመት ቆይታ ብቻ ይጠበቃል። የኢትዮጵያ ብሔራዊ ቡድን የአንድ ወር ቆይታ ብቻ ይቅርታ አድማጮች፣ የአንድ ወር ቆይታ ብቻ ይጠበቃል። ምክንያቱም መስከረም ወር ላይ ነው ዋሊያዎቹ የመጀመሪያ የመጀመሪያ የአፍሪካ ዋንጫ ጨዋታቸውን የሚያደርጉትና እዛ ላይ የሚደረጉ የመጀመሪያ የአፍሪካ ዋንጫ ጨዋታዎች ባህር ዳር ስቴዲየም ወይም ደግሞ በባህር ዳር ዓለም አቀፍ ስቴዲየም ጨዋታዎቹ ይደረጋሉ። 130 ሚሊዮን ዜጎቹ እንደገና በሀገራቸው ብሔራዊ ቡድናቸውን የመመልከት እድል አግኝተዋል። ሜዳ ላይ የሚዋደቁ 23 ልጆቿም እንዲሁ በሜዳቸውና በደጋፊያቸው ፊት በደጋፊያቸው ብርታት በሜዳቸው ጨዋታቸውን ያደርጋሉ። የኢትዮጵያ ብሔራዊ ቡድን ውጤት የሚያጣበት ምክንያት አንዱ የሜዳ ችግር ነው ተብሏል። ይሄ ሜዳ ያንን ችግር ቀርፏል። ያስ ይስተካከል የሆነው የሚለውን ጉዳይ ደግሞ ልንመለከት አንድ ወር ብቻ ቀርቶናል። በዚህ አንድ ወር ውስጥ እነዚህ ነገሮች ይስተካከላሉ የሚለውን የምንመለከተው ይሆናል። አያይዘን የኢትዮጵያ ብሔራዊ ቡድን ለመስከረም ወር ላይ ለሚደረገው የአፍሪካ ዋንጫ ማጣሪያ ጨዋታ አሰልጣኝ ዮሐንስ ሳሌ የቀድሞ ፋሲል ከነማ እንዲሁም ደግሞ ከ10 ዓመታት በኋላ ወደ ኢትዮጵያ ብሔራዊ ቡድን የተመለሱት አሰልጣኝ ዮሐንስ ሳሌ ለ39 ተጫዋቾች ጥሪ በማቅረብ ልምምዳቸውን ለመጀመር በተጠንቀቅ ላይ ቆመዋል ማለት ነው። ትናንትና ነበር በአዲስ አበባ ስቴዲየም ጨዋታቸውን ልምምዳቸውን ወይም ደግሞ የቅድመ ልምምድ ጨዋታቸውን ለማድረግ እቅድ የነበራቸው በጁፒተር ሆቴል ከተሰባሰቡ በኋላ የመጀመሪያ ጨዋታቸውን የማሟሟቅ ስራቸውን ትናንትና በአዲስ አበባ ስቴዲየም ጨዋታቸውን የመጀመሪያ ልምምዳቸውን ለማድረግ ጥረት አድርገው ነበረ። ይቅርታ ከጉንፋን ጋር እየታገልኩ ስለሆነ ነው። ወቅቱም ክረምት ስለሆነ አዲስ አበባ ስቴዲየም ክረምት ስለሆነ ያንን ልምምድ ለማስተናገድ ብቁ አልነበረም። ከጭቃ ጋር በተገናኘ ዋሊያዎቹ ትናንትና ሊያደርጉት የነበረው ልምምድ አቋርጠው ወጥተዋል ማለት ነው። የመርህ ደረጃ ግን የስልጠና እዛው ባረፉበት በጁፒተር ሆቴል በመርህ ደረጃ የስልጠናቸውን አድርገዋል፣ ወረቀት ላይ ማለት ነው። ከወረቀት ጋር የተገናኘ ስልጠና አድርገዋል ዋሊያዎቹ በትናንትናው እለት ማለት ነው። የሜዳ ላይ ሊያደርጉት የነበረው ኳስን መሰረት አድርጎ ልምምድ ለማድረግ የነበራቸው ጥረት በአዲስ አበባ ስቴዲየም የዝናብ ሁኔታ አማካኝነት ወይም ደግሞ ዝናቡ ለጨዋታቸው ስላልቻለ በጭቃው አማካኝነት እንግዲህ በመርህ ደረጃ የወረቀት ወይም ደግሞ የቃል የመጀመሪያ ስልጠናቸውን አካሂደዋል ማለት ነው። ዋሊያዎቹ ለ6 ታዳጊዎች እድል ሰጥተዋል አሰልጣኝ ዮሐንስ ሳሌ ማለት ነው። ምናልባትም ካለፉት ዓመታት የኢትዮጵያ እግር ኳስ ውድቀት ለማድረግ ወደፊት ለመራመድ በሚደረገው ጥረት ውስጥ አሰልጣኝ ዮሐንስ ሳሌ እየዘረጉት ያለው መርህ እንደ ጥሩ ሁኔታ ነው ብሎ መናገር ይቻላል። ምንም እንኳ ዮሐንስ ሳሌ ከመጡ በኋላ 4 ጨዋታዎችን አድርገዋል። በአራቱም አልተሸነፉም። ከሳኦ ቶሜ ኤንድ ፕሪንሲፒ ሁለቱንም ጨዋታዎች በድል አጠናቀዋል። ከዛ ውጭ ደግሞ ከማላዊ ጋር አንዱ ጨዋታ ባቸው ውጤት ሲያጠናቅቁ አንዱን ጨዋታ ደግሞ በሽንፈት ማሸነፋቸው የሚዘነጋ አይደለም። በአጠቃላይ ባደረጓቸው 4 ጨዋታዎች ዮሐንስ ሳሌ 1 ጎል ብቻ ነው የተቆጠረባቸው። ያ ማለት ምን ያክል የመከላከል አቅም እንዳላቸው በፋሲል ከነማ እንግዲህ አሰልጣኝ ዮሐንስ ሳሌ በኢትዮጵያ ፕሪሚየር ሊግ በኢትዮጵያ እግር ኳስ ታሪክ ውስጥ ካሉ አሰልጣኞች የመከላከል ሚዛንን አመዝነው ከሚጫወቱ አሰልጣኞች መካከል አንዱ ነው እና ጥያቄዎች ይነሳሉ ከዚህ ከጨዋታ ጋር በተገናኘ ኢትዮጵያ ብሔራዊ ቡድን ውጤት ቢያመጣም ነገር ግን አሰልጣኝ ዮሐንስ ሳሌ ማራኪ የሆነ ጨዋታን እያስመለከቱን አይደለም የሚሉ አስተያየት ሰጪዎች አሉ። ከዚህ ተከላክሎ ከመጫወት ጋር በተገናኘ ጥያቄ እየተነሳባቸው ነው የሚገኙት አሰልጣኝ ዮሐንስ ሳሌ እና እሳቸው ግን ምላሹን በውጤት ወይም ደግሞ ሜዳ ላይ ይዘው በሚወጡት ውጤት እየመለሱ ይገኛሉ። እኔ ጨዋታ የምንም ይሁንም ሜዳ ላይ ማሸነፍን ብቻ ነው የሚፈልገው ሲሉ ነው አስተያየታቸውን የሰጡት አሰልጣኝ ዮሐንስ ሳሌ። በአጠቃላይ ግን እንደነገርኳችሁ ለ39 ተጫዋቾች ጥሪ በማቅረብ ነው የወዳጅነት ጨዋታቸውን እያደረጉ ለአፍሪካ ዋንጫው ዝግጅታቸውን ለማድረግ ከጫፍ የደረሱትና ከሲዳማ ቡና ጋር በተገናኘ ጥያቄዎች እየተነሱ ነው የሚገኙት። የሲዳማ ቡና ፌዴሬሽን በአጠቃላይ በተለይ በወሩ መጨረሻ ላይ ለሚደረገው የአፍሪካ ቻምፒዮንስ ሊግ የቅድመ ማጣሪያ ጨዋታ ላይ ተጫዋቾችን ወደ ብሔራዊ ቡድን አልክም የሚል አቋም ይዞ ይገኛል። እስካሁንም ብሔራዊ ቡድን ያልተቀላቀሉ 8 ተጫዋቾች መካከል 6 ተጫዋቾች ከሲዳማ ቡና ናቸውና ሲዳማ ቡና እንግዲህ
በኢትዮጵያ ብሔራዊ ቡድን ካስመረጡ ከፍተኛ ተጫዋቾች ካስመረጡ ክለቦች መካከል አንዱ ሲዳማ ቡና ነው ብሎ መናገር ይቻላል። ያው የሊጉ ሻምፒዮንም የወቅቱ ሻምፒዮን እንደሆነ መጠን ማለት ነው በርካታ ተጫዋቾች ከሲዳማ ቡና ተመርጠዋል ማለት ነው። በወሩ መጨረሻ ለሚያደርጋቸው ጨዋታዎች ዝግጅት ይረዳው ዘንድ ግን እነዚህን ተጫዋቾች ወደ ብሔራዊ ቡድኑ አልክም የሚል አቋም ይዞ ነው የሚገኘው ሲዳማ ቡና። ምናልባትም ጨዋታው ሊቃረብ ሲል መስከረም ወር ላይ ማለት ነው ተጫዋቾቹ ወደ ልምምድ የሚመለሱበት ሁኔታ ይፈጠራል ተብሎ ይጠበቃል። ይሄ ያለ ነው በትልልቅ ሊጎችም ላይ ያለ ነው። ተጫዋቾችን የመላክ ያለመላክ ግን ግዴታ አለባቸው። ለዜግነት ሲባል ግን ተጫዋቾች የብሔራዊ ቡድንን ልምምድ የመቀላቀል ግዴታ አለባቸው። ክለቦችም አልክም የማለት አቋም አላቸው። ግን ደግሞ የተጫዋቾች ውሳኔ እዚህ ጋር ትልቁን የሆነ አስተዋጽኦ ያደርጋል ተብሎ ይጠበቃል። አቤል ያለው፣ ያሬድ ባዬ፣ መስፍን ታፈሰ፣ አዲስ የተቀላቀለው ቢኒያም በላይ፣ ብርሃኑ በቀለና ደግፍ ያለሙ ከሲዳማ ቡና ለኢትዮጵያ ብሔራዊ ቡድን ጥሪ የቀረበላቸው ተጫዋቾች ናቸው። ነገር ግን አሁን ተጫዋቾቹ በሲዳማ ቡና የቡድን አካል ወይም ደግሞ ስብስብ ውስጥ ይገኛሉ። በወር መጨረሻም ለቅድመ ማጣሪያ ጨዋታቸው ይረዳቸው ዘንድ ከቡድናቸው ጋር ልምዳቸውን እያደረጉ ይገኛሉ ማለት ነው። ከዛ ውጭ በኩዌት ሊግ የሚጫወቱት ጋቶች ባኖም እና ከነአን ማርክነም ከቡድኑ ጋር በትናንትናው ዕለት አልተገኙም። ስለዚህ አሰልጣኙ ዮሐንስ ሳሌ 31 ተጫዋቾችን ብቻ ይዘው ነው የቅድመ ዝግጅታቸውን እያከናወኑ የሚገኙት ማለት ነው። ብሔራዊ ቡድኑ ከዚህ ከልምዱ ባለፈ የወዳጅነት ጨዋታዎችን ያደርጋል ተብሎ ይጠበቃል። በተለይ የአቋም መፈተሻ ጨዋታዎችን እንደሚያደርግ ነው መረጃዎች ይወጡ የሚገኙትና መቼም ከክለቦች ጋር ከትንሽ ብሔራዊ ቡድኖች ጋር የአቋም መፈተሻ ጨዋታዎችን እንደማያደርግ ተስፋ እናደርጋለን። እኛም እንግዲህ የአቋም መፈተሻ ጨዋታ ሲባል አድማጮች ለመርሃ ግብር ማሟያ ወይም ደግሞ ዝም ብለን ለስም ብቻ የምናደርገው ወይም ደግሞ አቋም መፈተሻ አድርገናል ብለን እንድናወራው ተደርጎ የሚደረግ ጨዋታ አይደለም ምላችሁ። ይሄ የአቋም መፈተሻ ጨዋታ ሲደረግ ብሔራዊ ቡድኑ ምን ደረጃ ላይ ይገኛል? ምንድነው ክፍተቱ? የብሔራዊ ቡድኑ ክፍተቱ የቱ ጋር ነው? ደካማ ጎኑ ምንድን ነው? ብሔራዊ ቡድኑ ውስጥ ገብተው እድል ያልተሰጣቸው ተጫዋቾች እነማን እድል ቢሰጣቸው ብሔራዊ ቡድኑ ግልጋሎት ሊሰጡ ይችላሉ የሚለውን ለመለየት የሚደረግ ጨዋታ ነው። ከሌሎች ጨዋታዎች በላይ ትልቅ ትኩረት ተሰጥቶ መደረግ አለበት። አብዛኞቹ ክለቦች ተመልክታችሁ እንደሆነ በክለብ ደረጃ በብሔራዊ ቡድን ደረጃ አብዛኞቹ ብሔራዊ ቡድኖች ጨዋታቸውን የሚያደርጉት ምናልባት እንደ መጀመሪያ ነገሮች እስከሚስተካከሉ ድረስ ከዝቅተኛ ክለብ ጋር ወይም ደግሞ ከዝቅተኛ ብሔራዊ ቡድን ጋር ጨዋታቸው ሊያደርጉ ይችላሉ። የመጨረሻዎቹ 2 እና 3 የወዳጅነት ጨዋታዎችን ስትመለከቱ ግን በምላችሁ ከራሳቸው ቡድን በላይ አቅም ካለው ብሔራዊ ቡድን ጋር ነው ጨዋታቸው የሚያደርጉት። ያ ማለት ምንድነው? ሽንፈቶች ሊኖሩ ይችላሉ። የወዳጅነት ጨዋታ ነው። እዛ ላይ ትችቶች ይኖራሉ። ያ የእግር ኳሱ ቤተሰብ ያስተሳሰብ ሁኔታ ነው። ግን ለምን 40-0 50-0 ብሔራዊ ቡድኑ አይሸነፍም? አሁን ወጪው ቀንሷል። ብሔራዊ ቡድኑ የሚያወጣው ወጪ ቀንሷል። የትራንስፖርት ወጪ የለበትም። አዌይ ጌም ከሚያደርገው ውጭ ማለት ነው። እንደገና ደግሞ የሜዳ ግዢ ወጪ የለበትም። ለዛ ሲባል የዳኞች ወጪም የለበትም። ለዛ ሲባል እነዚህን ወጪዎች ወደ ትልልቅ ብሔራዊ ቡድኖች ወዳጅነት ጨዋታዎች እንድናደርግ መቀየር አለብን ነው። አሁን ባለፉት ዓመታት ያልነበሩ የኢትዮጵያ ብሔራዊ ቡድን የወዳጅነት ጨዋታዎች ስትመለከቱ በ2 ዓመታት ውስጥ ከብሔራዊ ቡድን ጋር የወዳጅነት ጨዋታዎች ማድረግ የተሳነው ብሔራዊ ቡድን ነበር፣ ከማላዊ ጨዋታ ውጭ ማለት ነው። እንግዲህ የማላዊ ጨዋታ ብሔራዊ ቡድን ተከፍሎት የመጣ ብሔራዊ ቡድን ነው። የኢትዮጵያ ብሔራዊ ቡድን ለምን ተከፍሎት አይጫወትም የሚል ጥያቄ እንድናነሳ ያደርገናልና ያም የሆነው የራሳችን አፕዴት ስናደርግ ለማደግ ህልም ሲኖረን፣ ለማደግ ፍላጎት ሲኖረን፣ ለማደግ የተሻለ ጥረት ስናደርግ ነውና አሁንም በእኔ እምነት ፌዴሬሽኑ አሁንም የወዳጅነት ጨዋታዎችን ከክለብ ጋር ወይም ደግሞ ስም አልባ ብሔራዊ ቡድኖች ጋር ያደርጋል ብዬ ተስፋ አላደርግም። አሁን እነዚያ ወጪዎች ቀንሰዋል። እነዛን ወጪዎች ወደ ጥሩ ብሔራዊ ቡድን የወዳጅነት ጨዋታ እንዲደረግ ከበር የሚደረግበት መንገድ መመቻቸት አለበት። አንድና አንድ ይሄ ነው መፍትሄ ሊሆን የሚችለው። አሁን ዮሐንስ ሳሌ ለስኳድ ማስፋታቸው ያ ማለት ወደ 39 ተጫዋቾችን መጥራታቸው ለዚህ ይጠቅማቸዋል።
ባለፈውም የማላዊ የደርሶ መልስ የወዳጅነት ጨዋታ ደርሶ መልስ ስላችሁ እዚሁ ድሬዳዋ ዓለም አቀፍ ስቴዲየም ላይ በተደረጉ በሁለት ቀን ልዩነት በተደረጉ ሁለት የወዳጅነት ጨዋታዎች ላይ በተወሰነ ደረጃ ከጠሯቸው 22 ተጫዋቾች መካከል 10 ተጫዋቾች ናቸው ቀድሞ በነጥብ ደረጃ ያጫወቷቸውን ተጫዋቾች መጥራት ይቻላል። ቀሪዎቹ 11 ተጫዋቾች በአዲስ መልክ ጥሪ የተደረገላቸው ተጫዋቾች ነበሩ እና ሮበርት ሶላሎ ሌሎች የመሳሰሉ ተጫዋቾች እነ ከቤ ብዙነህ እነዚህ የመሳሰሉ ተጫዋቾች እድል ያገኙበት ሁኔታ ተመልክተናልና አሁንም 39 ተጫዋቾች መጥራታቸው በተለይ ያንን ወርቃማውን ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ሞሮኮ ላይ ታሪክ የሰራውን የኢትዮጵያ ብሔራዊ ቡድን ታሪክ ለመስራት ከጫፍ ደርሶ የነበረውን ይቅርታ የኢትዮጵያ ከ17 ዓመት በታች ታዳጊዎች ብሔራዊ ቡድንም 6 የሚጠጉ ተጫዋቾችን አካተዋል። ይሄ የሚበረታታ ለአሰልጣኙ በደጋፊው ዘንድ ሊያስወድሰው ወይም ደግሞ የተሻለ ስራ እየሰራ ነው ሊያስብሉ የሚችሉ አንዳንድ ነጥቦች ውስጥ መካተት የሚችሉ ነጥቦች ናቸው እነዚህና ስለዚህ አሁን የኢትዮጵያ ብሔራዊ ቡድን ከትልቅ ብሔራዊ ቡድን ጋር ወዳጅነት ጨዋታውን የሚያደርግ ከሆነ በእርግጠኝነት የአፍሪካ ዋንጫው ይከብደዋል ብሎ ማንም ሰው ጥያቄ ያነሳል ብዬ አላነሳም። ምክንያቱም ክፍተቶቹን እዚህ ጋር መዝጋት ይችላል። ምናልባት የዚህ ፊዚካሊቲ ፍሌክሲቢሊቲ ሌሎች ጉዳዮች ሊኖሩ ይችላሉ። የኢትዮጵያ ብሔራዊ ቡድን ባህል ሆኖ አብሮ ያደጉ ባህሎች አሉ። ፍላጎት ኢንተረስቱ አለመኖሩ እንደገና ይሄ ምንድነው የተጫዋቾች የዝግጅት ጥረት ተጫዋቾቹ የአካል ብቃት ችግሮች አሉ። በሌሎች የአፍሪካ ሀገራቶች ለመወዳደር ብቁ ናቸው ወይ ብለን ራሳችን ጥያቄ እንድናነሳ የሚያደርጉ ነጥቦች አሉ። ያም ሆኖ ግን አሁን ሜዳ ላይ በሚኖራቸው እንቅስቃሴ ላይ ግን ክፍተታቸውን ለመለየት የትኛው ዲፓርትመንት ላይ ነው ክፍተት ያለውን ለመለየት የሚለውን ሊለይልን የሚችለው ኢትዮጵያ ንግድ ባንክ ወይ ደግሞ ዲሲ ዩናይትድ ሳይሆን ወይ ደግሞ ማላዊ ብሔራዊ ቡድን ሳይሆን በአፍሪካ መድረክ የሚጫወት በአፍሪካ መድረክ ትልቅ ርቀት ያለው ከተቻለ ደግሞ በአውሮፓ መድረክ ትልቅ ርቀት መጓዝ የሚችል ብሔራዊ ቡድን ነው። ናይጄሪያን ብታመጣ ናይጄሪያ ብሔራዊ ቡድን ክፍተት ሊያሳይ የሚችል ብሔራዊ ቡድን ነው፣ የተከፈለውን ከፍሎ ማለት ነው። ስለዚህ ከእንደዚህ አይነት ብሔራዊ ቡድኖች ጋር ብሔራዊ ቡድኑ እግር ኳስ ፌዴሬሽኑ የወዳጅነት ጨዋታ እንዲያደርግ መንገዶችን ማመቻቸት አለበት። አሁንም የወዳጅነት ጨዋታዎችን ከኢትዮጵያ ንግድ ባንክ ከዲሲ ዩናይትድ ጋር የምናደርግ ከሆነ ውጤቶችን ልናመጣ አንችልም። አንዱ ችግር ተቀርፏል። ከብዙ ችግሮች ትልቁ ችግር ተቀርፏል። የሜዳው ችግር ማለት ነው። ለጊዜው ነው። ይሄ ቋሚ ወይም ደግሞ አብሮ የሚዘልቅ አይደለም። ለጊዜው ነው፣ ለአንድ አመት ያ ችግር ተቀርፏል። ያን ችግር ስንቀርፍ ደግሞ የደጋፊውንም አድቫንቴጅ ይዘን ነው ችግሩን የቀረፍ ነው ማለት ነው። ስለዚህ ብሔራዊ ቡድኑ እነዚህን ችግሮች የተቀረፉበት ባለበት ወቅት በአጽንኦት መናገር የሚቻለው የወዳጅነት ጨዋታዎችንም ከትልቅ ብሔራዊ ቡድኖች ጋር ያድርግ። ማይሆን ከሆነ ግን ቢቀር ይሻላል የሚል አቋም ነው ያለኝ እኔ በራሴ። ምክንያቱም ያየነው ነው ምንም ለውጥ ሲመጣ ላይ ነው የገንዘብ ኪሳራ ነው እንጂ ከክለብ ጋር የወዳጅነት ጨዋታ አድርገህ ከቢ ቡድን ጋር ከዲሲ ዩናይትድ ቢ ቡድን ጋር እንደ ትልቅ ብሔራዊ ቡድን 30 ሚሊዮን የሚወክል ብሔራዊ ቡድን ከቢ ቡድን ጋር ተጫውቶ ለውጥ ሊያመጣ ይችላል ብትሉት ማን ሊያምን ይችላል? ስለዚህ የኢትዮጵያ ብሔራዊ ቡድን በሚቀጥሉት ቀናቶች ገና ሀሳብ ላይ ነው። ፌዴሬሽኑ ይህን ጨዋታዎች የወዳጅነት ጨዋታዎችን ለማድረግ በሀሳብ ደረጃ ነው የተነጋገረው። ክለብ ማን ነው ብሔራዊ ቡድን ደግሞ ክለብ ይኖራል ብዬ አላስብም። በአጭር ጊዜ ውስጥ እንግዲህ አንድ ወር የሚጠጋ ጊዜ ብቻ ነው አንድ ወር ብቻ ነው ያለውና በእነዚህ አጭር ጊዜ ውስጥ አንድ ወር ከ15 ቀን ምናምን በእነዚህ አጭር ጊዜ ውስጥ ፌዴሬሽኑ ቶሎ ብሎ በፍጥነት የወዳጅነት ጨዋታ ሊያደርግ የሚችል ብሔራዊ ቡድን መፈለግ አለበት። ብሔራዊ ቡድኑ ወደ ቀድሞው ገናናነቱ መመለስ አለበት። በራሱ ሪከርድ ታሪክ ገናናነት ያልኩት በራሱ ሪከርድ ታሪክ ነው። ወደ ቀድሞ ሁኔታ መመለስ አለበት የሚል ሀሳብ አለኝ። ለማንኛውም ግን ብሔራዊ ቡድኑ የአዲስ አበባ ስቴዲየም ችግሮች የማይቀንሱ ከሆነ ወይም ደግሞ በዛው ችግሩ የሚቀጥሉ ከሆነ ከዚህ ከክረምቱ መያዝ ጋር በተገናኘ ጨዋታዎችን ማድረግ የማያስችለው አቋም ላይ የሚገኝ ከሆነ አዲስ አበባ ስቴዲየም የወዳጅነት ጨዋታ ማነው
አቋም መፈተሻ ጨዋታ የሚያደርግባቸውን ቦታዎች ሊቀይር ይችላል። ወይ ድሬዳዋም ሊሆን ይችላል፣ ሌላ ቦታም ሊሆን ይችላል። የወዳጅነት የዝግጅቱን ሊያደርግበት የሚችልባቸው ሜዳዎችን ሊቀይር ይችላል ተብሎ ይጠበቃል። እነዚህን ደግሞ ምን ሊሆን ይችላል የሚለው ያው ከተፈጥሮ ጋር መታገል ሆኗል። ከሰው ሰራሽ ውጪ ከተፈጥሮ ጋር እየታገለ ነው የሚገኝ ኢትዮጵያ ብሔራዊ ቡድን። ሁሉንም ነገር ማድረግ የሚችለው ፌዴሬሽኑ ማድረግ የሚፈልገው እንዲሆንም የሚፈልገው 100% አዲስ አበባ ላይ ነው ሁሉም ነገር የኢትዮጵያ እግር ኳስ ፌዴሬሽን እና አዲስ አበባ ላይ ደግሞ ተፈጥሮ ሁሉንም ነገር እንዳይሆን አድርጎታል። ተፈጥሮን ብቻ ሳይሆን ካፍም አዲስ አበባ ብቁ ነገር አይደለም፣ ብቁ ሁኔታ ላይ አይገኝም በሚል የአዲስ አበባ ስቴዲየሞች ውድቅ አድርጓልና የኢትዮጵያ እግር ኳስ ፌዴሬሽን ደግሞ የልቡን አላገኘም ብሎ መናገር ይቻላል። ስለዚህ የቅድመ ዝግጅት ሁኔታቸውን ዋሊያዎቹ በሚቀጥሉት ቀናቶች የማይስተካከል ከሆነ ይሄ ሜዳ የልምምድ ቦታቸውን ወደ ሌላ ቦታ ሊቀይሩ ይችላሉ። የት ሊያደርጉ ይችላሉ? እሱንም ወደፊት የምንመለከት ይሆናል። እንደ ፍንጭም እንኳን የለኝም። ምናልባት የት ሊያደርጉ ይችላሉ የሚለውን ግን ወደፊት የምንመለከት ይሆናል። መረጃ ስቴሽን ተከታታይ ወደ እናንተ የምናደርስ ይሆናል።